ስኮትላንድ ስንት ሰዓት ነው የምንነዳው ዘኪ? ወደ 7 ሰዓት ካዳረፍት 600 ኪሎ ሜትር አካባቢ ማለት ነው። ከዚህ ወደ ጎንደር አካባቢ ማለት ነው። አዲስ አበባ ጎንደር እንደማለት 650 አካባቢ። በቃ አብረን እንሂድ እናሳያቸዋለን መንገድ ላይ በአካል ዳታብራችን በሀሳብ በቤንዝ ነው የምንሄደው። ለብሎጉ ነው። ሰላም በያቸው። ይኸው ቨርሽን በቨርቹዋል ይዣት እየሄድኩ ነው ወደ ስኮትላንድ። የኩበቱ ሽታ እንዴት ነው? የኩበቱ ሽታ እንዴት? ጋቢና ተመቸ? አየሩ ደስ ይላል። መንገዱም አሪፍ ነው። በእናትህ ጨስዬ በእናትህ አይ ቀስ ብለን ነው የምንነዳው። ሹፌር አሽከርክር ረጋ ብለህ ምን ኢጠባ ኢዱጠባ የኢትዮጵያ ዱር እንስሳት ጥበቃና ምናምን ይወናት የሌለ ገንደ ነው የቀረው። አሁን ዊንተር ነው። በፍሬሽ በቃ በኋላ ይደወልልሻል። አሁን እዚች ጋር አረፍ ብለን ሻይ ቡና ልንል ነው። በኋላ እደውልልሃለሁ። በቃ ባይ። እንግዲህ አሁን ለእረፍት ቡናችንን እየጠጣን እረፍት እያደረግን ነው። ደስ የሚል ጠዋት ነው። ማን አለ አብሮን? ዘኪ አለ አብሮን። ቡናችንን እንጠጣ። ምን ያህል ነዳን? ስንት ሰዓት ሆነ? ከፍሬሽ ጋር እያወራን እኮ ሳናውቀው ነው። በደንብ ጀልጠናል። 1 ሰዓት ተኩል ቢያንስ 1 ሰዓት ከ40 ነበር። ስለዚህ ብዙ ቢያንስ ናዝሬትን ምናምን አልፈናል ማለት ነው። በአዲስ አበባ ራሱ ብዙ ሄደናል። ኦክስፎርድን አልፈናል። በርሚንግሃም ሲቲን ብዙ ሰዎች እንግዲህ በፕሪሚየር ሊግ ታውቁታላችሁ ወይ አስቶን ቪላ ደርቢ ናቸው። ባይዘው ብዙ ሰው አያውቅም። እኔ በቅርብ ነው ባለፈው ከትዝ ይላል ከአንተ ጋር ስናወራ ነው በርሚንግሃም እና አስቶን ቪላ ደርቢ እንደሆኑ አላውቅም፣ ግን የሚገርም ደርቢ ነው አሉ ከሆኑ እንትን አይሉም። ማሳ እንትን ዝም ብሎ ሜዳ ነው ወይስ የምር ያርሱታል? የሚታረስ አለ፣ ከብቶቹ የሚያሰማሩበት ማለት ነው።
ልክ ነህ። ከኢትዮጵያ ስትወጣ ኢንፍራስትራክቸር በጣም ነው እና እኔ ድሮ አሁን የመጀመሪያ እንትኔ ቻይና ነው ከኢትዮጵያ ስወጣ የመጀመሪያ ፍላይ እና እኔ ከኢትዮጵያ ውጭ አረንጓዴ ሀገር ያለ ይመስለኛል። እንዴት ነው በቃ አለ አይደል ሙቪ ላይም ብዙ ጊዜ ስታይ ኒውስ ላይ ምናምን ቢልዲንግ ምናምን ነው የሚያሳይ። ለዛ በቃ ያለኝ እንትን ኢትዮጵያ አረንጓዴ ሲሄድም ኤክስፔክት ያደረኩት በቃ ፎቅ ምናምን፣ ግን አባቴ በከተማ መሀል ያለው ዛፍ ምናምን በየእንትኑ መሀል ምናምን በጣም ነው የሚገርመው። እኔ በጣም የገረመኝ የኢንፍራስትራክቸር የቻይና ደግሞ የትሬን ሲስተማቸው ሌላ ሌቭል ላይ ነው። እንዴት ውስብስብ እንደሆነ እና የትም ነው የምትሄደው ምናምን እሱ ይገርማል። እና ደግሞ የእነሱ አዲስ ቴክኖሎጂ ነው የባቡር ሲስተማቸው ራሱ ሁሉ ነገር። እነሱ ግን በጣም አዲስ ነገር ነው የፈጠሩት። ከኋላ ስለመጡ እኮ ነው። አንዳንዴ ከኋላ መምጣት እኮ አድቫንቴጅ ይመስለኛል። ቴክኖሎጂ በደንብ ከሁሉም ቤስት ፕራክቲስ ነው በጣም ስታይ የሚሰሩት ነገር። አንዳንዴ እንትን አይቻለሁ የሆነ ቪዲዮ ላይ በእጅ ሁሉ ባቡር ይሄ የመዳፋቸውን ካርድ ሳይሆን መዳፋቸውን አይቶ በመዳፋቸው ነው የሚከፍቱት ክፍያው። ያው እዚህ ሀገር ባዮሜትሪክ እንትን ማለት ነው። ባዮሜትሪክ ግን እዚህ ሀገር እሱን ሊያደርገው ሰው የሚቀበለው አይመስለኝም። ፕራይቬሲ ምናምን እሱ እኮ ነው እኮ ቻይና አንደኛ ይኸውልህ ለማደግ በጣም እንትን የሰጣት እንትን ገቨርንመንታቸው ዲክታተር ስለሆነ እዚህ ላይ ግን ቢፕ አደርገዋል። ሰላይ መጥቶ ድንገት ነው የት ነው ባህ ነው የት ነው ማጎሪያቸው ያለው ሙስሊሞች የሚያጎሩበት የሆነ ማጎሪያ ያላቸው ብቻ እዛ ወስደው ግን እርሻ ምናምን እኔ ትዝ ይለኛል መጀመሪያ ጀርመን ሲሄድ ሰመር ስለነበር በጣም በጠዋት ነው ቀድሞ ነው ፀሐይ የሚወጣው እና ገና ፕሌኑ ከማረፉ በፊት 2 ሰዓት 3 ሰዓት ያህል ብርሃን ነበረ እና ደግሞ ደመና አርሊ ቀድሞ ነው ፀሐይ የወጣው እና ደመና አልነበረውም እና ወደ ታች በፕሌን ሳይ አገር ምድሩ እርሻ ነው ያስታውቃል። የታረሰ መሬት እንደሆነ እና አረንጓዴነቱና እርሻው በደንብ ይታያል ከዳር እስከ ዳር። ይሄ ደግሞ አንተ አውሮፓ ብለህ የምታስበው እንትን አይደለም። እኔ እርሻ ግብርና ምናምን ያለ አይመስለኝ። እንደውም አሜሪካ ሞር እንትን ይላል ፊልምም ላይ ምናምን እናያለን። ሀገሩን በጣም ትልቅ ስለሆነ ኤክስፔክት አደርጋለሁ። ከዛ ከኬንያ በኋላ የት ሄድክ? ከኬንያ በኋላ ታይላንድ ሞምባሳ ሄዳል። ኬንያን እንዴት አገኛት? ኢትዮጵያና ኬንያ ስታወዳል። ናይሮቢ እኔ ሞምባሳ ነው የሄድኩት፣ ናይሮቢን አላውቀውም። አረ እኔም ደግሞ ሞምባሳን አላየሁትም። ናይሮቢ ብቻ። ናይሮቢ ብዙ ተቀምጠሃል አይደል? 1 ሳምንት። ኦኬ ማለት እኔም ሀገር ማየት ስለምወድ ኢንጆይ አድርጌዋለሁ። ግን በስታንዳርድ ደረጃ በጣም ትልቅ ስታንዳርድ ያለው ከተማ አይደለም። ከአዲስ አበባ ኮምፐር ስታደርግ የዛኔ በነበረው ምናልባት ተቀራራቢ ነው እላለሁ። እኔ ሄድኩት መቼ መሰለህ? 2019 የዛሬ 6 ዓመት 7 ዓመት ማለት ነው። ኦኬ ምናልባት አሁን ግን ያው በመንገድ ምናምን በመብራት ምናምን ካየው አዲስ አበባ የበለጠ እንትን አለ። ግን ናይሮቢማ አብዷል እኮ አዲስ አበባ። እንደዛ አይነት ብዙ ኢንፍራስትራክቸር የለውም። ግን ደስ የሚሉ ነገሮች አሉ። ፓርክ አለው መሀል ከተማ ላይ ምናምን ኢንጆይ የምታደርጋቸው ነገሮች አሉ። ወድጄዋለሁ። ግን በጣም አፍሪካ ሞምባሳ ያው ቢቹ በጣም ያምር ያያቸው ፎቶዎች ነገር በጣም ይገርማል። በጣም ነው የሚያምረው። እና ደግሞ
ሰው ከእንትን ከሄደ በተለይ ለዲያስፖራ ምናምን ማለት ነው ኢትዮጵያ ከሄደ ዝም ብሎ አንድ ሳምንት ሞምባሳ ቢሄድ አዲስ አበባ ከሚያጠፉ ያነሰ ገንዘብ ነው የሚያጠፋው። ትራንስፖርቴሽን ኮስት ነው እንጂ ኧረ የሚገርም ሪዞርት የምትይዝበት እኛ ሪዞርቱ በስንት ነው ያዘው? እንግዲህ የሚገርም ነው። ቪላ ነው 3 እና ደግሞ ፋሚሊ ሆነ አሁን እንደዚህ ብዙ ሆነ ስትሄድ በጣም ቺፕ ነው። ቪላ እንደዚህ ትልቅ 3 መኝታ ቤት ምናምን ያለው ሪዞርት ውስጥ ቁርስ ምናምን ያለው ጠዋት በጣም የሚያምር በቃ ሙሉ ግቢ ዋና የሆነ ምናምን አክቲቪቲ ያለው እንጃ የሆነ በሩም 30 እኔ ነቢል ፍሬሽ ምናምን ነው በቀን 30 ምናምን እንዲህ አንድ ሩም ስታስበው ማለት እና ያህን ቪላ የሚያህል ቪላ የሆነ $100 ያነሰ በጣም ሰው ማየት አለበት ብዬ አስባለሁ። በጣም ርካሽ ነው። ለዛ እኮ ነው ዊዲንግ ምናምን ዊዲንግ ያደርጋል። ቺፕ ነው ምግብ ቺፕ ነው ደግሞ ኳሊቲ በጣም ቆንጆ ኳሊቲ እና ቶይሌት ሌላ በጣም አፍሪካ ምክንያቱም ኢትዮጵያ ቶይሌት በጣም ነው የሚጨንቀው። በጣም ወሳኝ ነገር እኮ ነው። ሰውስ እንዴት ነው? ሰው ፈታ ያለ ነው። ግን ምን ታይባችኋል? የምር የቀኝ ግዛት እንደኛ አይደሉም። ምክንያቱም ኤቭሪቲንግ ኦን የሚደረገው ክለቡ ብትል ሪዞርቱ ብትል ኪዮስኮች ብትል ትናንሽ ጫማ ምናምን ሲሊፐር መሸጫዎች ወይ አረቦች ወይ ህንዶች ናቸው። እና በቃ የሀገሩ ሰው እዛ ተቀጥሮ ነው። አሁን የሆነ ጫማ እንዲህ ባህላዊ መሸጫዎች ስገባ የሆነ ካሸሪ ቦታ ላይ ወይ ህንድ ወይ አረብ ነገር ምናምን ተቀምጧል። ከዛ እያወረደ ለአንተ የሚያሳይ ምናምን ኬንያ እና እሱ ነገር በጣም ነው ይገርማል። እኛ እድሜ ለአያቶቻችን ከዚህ ተርፈናል እንዴ! በጣም ነው እኔ አሁን ተናደድኩ ለነሱ። እነሱም በቃ ኦን አድርገው የምታያቸው ባጃጅ ምናምን እንጂ ብዙ ተነሱ። ታይላንድንስ እንዴት አገኛት? ታይላንድ በጣም የወደድኩት ሀገር እስካሁን ድረስ ልመለስበት ማለት ብዙ ሀገር አለ እንደዛ ያሰብኩት። ታይላንድ ዋን ኦፍ ዘ ቤስት። አንደኛ ነገር እንዳልከው በጣም ርካሽ ነው። በጣም ሰዎቹ በጣም ደስ ይላሉ። እንግዳ ተቀባይ ናቸው። በጣም በሚገርም ሁኔታ ማለት እኔ ግራ ሲገባኝ ድረስ መጀመሪያ ላይ ኦኬ ይሄ ሰው ነው ናይስ ነው ምናምን ደስ የሚል ሰው ነው ምናምን ብለህ እንትን ትለዋለህ። ግን ሁሉም ቦታ ሲሆን ቺል ናቸው። በጣም ነው ደስ የሚሉት። የሆነ ተንከባክበው የሚይዙ አይነት ሰዎች ናቸው። በዛ ላይ ምግቡ ይጣፍጣል። ምግብ አንደኛ፣ አገሩ በጣም ያምራል። አገሩ በጣም ነው የሚያምር። ዌዘሩ ደስ ይላል አይደል? ዌዘሩ ደስ ይላል። በጣም አረንጓዴ ነው። ታይላንድ በጣም ነው ወደድኩት። ታይላንድ ቀንም ማታም አክቲቪቲ አለ እንዴ! እሱን በጣም ይሄ አይዘጋም እንዴ? አይዘጋም። ስንት ነው ጨራ የሚለው ታይላንድ እስከ አፍተርኑን ምናምን እስከ ላንች ታይም ምናምን። ሬስቶራንት ሱቁ ምናምን በጣም ቢዚ ሚድናይት አልፎ እንግዲህ ከሌሊቱ በኢትዮጵያ ውስጥ 8 ሰዓት ምናምን ሆኖ 7 ሰዓት ላይ በደንብ ድምቅ ያለ አይነት ነው ያለው። አይ በጣም ያበደ ሀገር ታይላንድ። እኔ ስንቴ ሄጃለሁ? 2 3 ሄድኩ ከነፈርሽ ጋር 3ኛ ሄደ። 3 ሄጃለሁ። ፓታያ ሄጃለሁ። እንትን የባባስ ስለሆነ ከባንኮክ የሆነ አንድ ሰዓት ምናምን መንገድ Your route is being calculated. Please follow the road for 7
እና ከነ ፍርሽ ጋር ሄደናል አንድ ላይ ብሎግ የሰራንበት እና ቺፕ ነው። አሁን እዛ እኮ የዘለልንበት ዋጋ ዱባይ 3 እጥፍ ነው። ስንት ነው እኛ የከፈልነው? በሰው $400 ምናምን 300 $400 ለሶስታችን አንድ ላይ 2,000 ምናምን የከፈልነው። ግን ዱባይ አሁን ስንት ነው? 800 ነው 900 መሰለኝ። እኔ አላደርግም ለማየትም አልፈለኩም። ሀሳብ ውስጥ የለም። ሀሳቢ ውስጥ ስለሌለ በደዌ እንትን የትሬኒንጉ ለካ እንትን ነው። እኔ ባለፈው ትሬኒንጉን ሳይ ሶሎ ለመዝለል ስንት የ4 ሳምንት ምናምን ትሬኒንግ ከወሰድክ ሶሎ መዝለል ትችላለህ። ግን ያው ትሬኒንጉን ለመጨረሻ ጊዜ ነው የሚሰጠው። አይ ሶሎ ራሱ ለመጀመሪያም ለመጨረሻም ጊዜ ይሆናል። እኔ መጀመሪያ የሆነ እንደ ሲሙሌተር ነገር ይኖራቸዋል ብዬ አስባለሁ። እዚህ የሞከርኩት አለ ኢንዶር ስካይዳይቪንግ ባለፈው ያሳየኸኝ ይሄ በንፋስ ስብህና እሱን ሞክሬያለሁ። ጋይስ እንዲህ እያለን እንግዲህ መንገዳችንን ቀጥለናል። ያው መንገዱ ስለማያልቅ በሙዚቃ ምናምን እያደረግን መሀል ላይ ደግሞ ያው ይህን ቱሉ ዲምቱ ልትሉ ትችላላችሁ። መሀል ላይ እረፍት እየወሰድን መንገዳችንን ቀጥለዋል። እስቲ ደግሞ ብሬክ የምናደርግበትን ቦታ አብረን እንየው። ሰርቪስ ስቴሽን ነው የሚባለው። እንደ ፉድ ኮርት ነገር ነው አይደል? ሱቆች፣ ካፌዎች ምናምን ናቸው። ከዛ ሼርድ ወንበር ግን አብዛኛው ሱቅ ዝግ ነው። ምን መፈልጊው ነገር አለ? አይ ምንም ጀስት እግሬን ስትሬች ለማድረግ ነው። ደስ ይላል። ይፈላም ማለት እዛ ጋር ቁጭ ብለን እንደመም ትንሽ እስቲ መንገድ ሃይዌይ ነው አይደል? ድልድዩን ከተሻገርክ ደግሞ ወደ ሌላ እንትን ነው። በዛ በኩል ለሚመጡት መኪኖች በዛ በኩል ወደዚህ መምጣት ከፈለጉ በእግር ሂተሩ ያበደሽ የሞክሩ ይወርዳል። በርገር ነገር ምናምን እንደዛ መጣው ብዛችንንም እንደዛ ነው። ጀንክ ፉድ ነው ግድ ነው። ትሪፕ ላይ በጎቹ ብናያቸው አሪፍ ይታያሉ እኮ ከዚህ ወደዛ። እስቲ ጸጉራም በግ ታውቃለህ? ኢትዮጵያ ውስጥ በጸጉራም በግ እንደማይፈልግ ለምን? ስጋው አይጣፈጥም ይባላል። ኧረ የሚሸተው ስጋቸው ሽታ አለው፣ ደግሞም አይጣፍጥም ይባላል። እና መላጣ የሚወደደው በበጎች ለፍሬሽ ንገረው ለመላጦች እንዳለ ያዘው። በዚህ ነገር መቅረጽ በጣም ከባድ ነው እንደምታስቡት አይደለም። ዊርድ ነገር ልሰራ ነበር።
ከዋናው መንገድ ወጣ ብለን አንድ በስንሄድ በማፕ ላይ ያላት ትንሽዬ የገጠር ከተማ ልትሏት የምትችሏት መንገድ ነች። በጣም ቆንጆ በጣም የምታምር እንትን ነች። ከዛ ደግሞ የሚገርም ሀይቅ አለ። ልክ እቺን ከተማ እንደወጣ ትንሹ ጣና ልትሉት የምትችሉት አይነት ሀይቅ አለ። እሱም ደግሞ ሉካስ ምንድን ነው የሚባለው ስሙ? ሼል ትዝ የሚለው አለ ድሮ ኢትዮጵያ። አሁን ተዘግተውታል። እዚህ መጥተዋል አሉ። አጠገቡ ስለምንቆም ታገኘዋለህ። መውረድ ይቻላል። ልትገባ ነው? ሪላክስ በጣም ነው የሚያምረው። ደግሞ ሪዞርት የለ ምን የለ። የልትወስደኝ ነው ሽሜ? አቱረጂ ዝም ብዬ ቻው። እንግዲህ ከቀረሽ ቤተሰብ ራሱ የት ሞተ እስቲ ልምጣ። በቃ መቼስ ልቀበልህ ልምጣ። ግድ የለም ግድ የለም። ሰው አይደርስበትማ። እዛ ጋር እንትን አለ አሸዋ ፕሮፐር። ኦኬ እንሂዳ በቃ። ስለዚህ በዛ በኩል እንመለስ። እኛ ነን እንደ ዝም ብለን ሰው ማሄድበትን ግን የሚገርምህ ሰው ሰርቷል። ሰው የሄደበት ይመስላል። የእግር ፋዝ አለ። እስቲ በዛ በኩል እንሂድ እንሞክረው። እዛች ጋር ካየነው መመለስም እንችላለን። ወደዛ መሄድ ይተባባል። በዚህ በኩል መንገድ ያለ መሰለኝ። አያይ ዛሬ የሌላ ብሔር ተወላጅ ነው ያለው። የሀገሩ ሰው የለም። በዓል ቤቱን እያከበረ ሌላ ብሔር አንተ ያምራል በጣም እንትን ላይ ራሱ ይሄ የድንጋዩ አረንጓዴነት አልጌ በቀለበት እናበራለን። እኛም ግድ አለ ልጫበሉ ልቀበልሽ? አይ ግድ ነው። ሂድ ሂድ። ሞራል ሌሰን እየሰጠ ነው። ሞራል ሌሰን እየሰጠ ሞቲቬሽን ብሮ የለውማ። ይሄኛው ሞር ልንገርህ It's easier if you go this way. It's much easier this way, yeah. I'll trust you. Thank you. አበሻ መሆናችንን ቢያውቅ እንዲያየ እሺ ብሎ አመነኝ ወዲያው። እሱ እኮ ነው። ቆይ እኔ እሞክረዋለሁ። አርደሱን በዚህ ባዛሬ ከዛ ካሜራ አዘጋጅተህ ትጠብቃለህ። አይገርም? ሶስት ተመሳሳይ መኪና ምን? 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 27 28 29 30 31 32 33 34 35 36 37 38 39 40 41 42 43 44 45 46 47 48 49 50 51 52 53 54 55 56 57 58 59 60 61 62 63 64 65 66 67 68 69 70 71 72 73 74 75 76 77 78 79 80 81 82 83 84 85 86 87 88 89 90 91 92 93 94 95 96 97 98 99 100 101 102 103 104 105 106 107 108 109 110 111 112 113 114 115 116 117 118 119 120 121 122 123 124 125 126 127 128 129 130 131 132 133 134 135 136 137 138 139 140 141 142 143 144 145 146 147 148 149 150 151 152 153 154 155 156 157 158 159 1
እነሱ ተከራይተው ማለት ነው እንግዲህ። አይ አይመስለኝም። ይሄ ግን 15 እኮ ነው ዘኪ። አረ ፕራይቬት ፕሌስ ነው። ፕራይቬት ስለሆነ 4 ዲጂት ከሆነ ነው ዓመተ ምህረቱን የምታውቀው። ለጉዞ ተመራጭ ናቸው ማለት ነው መርሴዲሶች። እንግዲህ ቢሆን ለምቾት አሁን ወደዛ ነው ወደ ቁልቁለቱን ነው የምንሄደው። ሞር ገጠራማ ወደ ሆነ ቦታ ገራሚ ቪው ገራሚ ቪው ጽዳት ትጠላለህ። የዋ ጽዳት ማለት ነው። እንግሊዝ በጣም ሴንሲቲቭ ነው ገንዘብ ላይ ሲባል እንደምታዩት ነው። እንግዲህ ተራራ መሀል ውስጥ ፓርኪንግ ካልከፈላችሁ ይላሉ መድኃኒዓለም። ሳንቲም የለኝም ታውቃለህ። ኦኬ በሳንቲም ነው የሚከፈለው። እስካን ምኑን ነው እስካን የምታደርገው? እሱ ለሜምበር ነው። ይሄ እኮ ካርድ መሰለኝ። እስካን እናደርገው እንዴ? እስቲ ቆይ ሳንቲም የለኝም። ሳንቲም ማን ይዛል? ኦኬ ዌልካም ፕሬስ ያለው እንትን አለ። በአፕ መክፈል ይቻላል። ኦኬ እዚህ ድሮ ነው መብረር አለ እናበራታለን። እንደውም እንዲህ ያስበባል። ጋይስ አሁን ደግሞ እንግዲህ የድሮን በድሮን ሻት ደግሞ እኛንም ከላይ አካባቢውንም ከላይ እንዴት እንደሚያምር እናሳያችሁና ከዛ ደግሞ ተነስተን መዳረሻችን ኤደንብራ ነው። ኤደንብራ ማለት የስኮትላንድ ዋና ከተማ ነው። እንቆሳቁሰዋለን ወደዛ። እንግዲህ የደረሰን ኤደንብራ ደረስን። ስኮትላንድ ግን ወፍ የሞተ ከተማ ነው የሚመስለው። ጎስት ሲቲ ባዶ ነው። ባዶ ምንም የለም፣ ወፍ የለችም። ምንም አልበላንም ከጠዋት ጀምሮ። ስታርባክስ ቡና ጠጣን፣ ከዛ ብስኩት ምናምን በላ። ሁለታችንም ተኮራርፈናል። ተኛ አንተ። እኔ ናፓረኩኝ። የሆነ ሰዓት ላይ ራቡና ድካሙ ተቀላቅሎ ከዛ ሲጨልም የሚታይም ነገር ስለሌለ እንቅልፍ አለኝ። ዘኪ ነዳ አድርገው ደርሰናል። አሁን እስቲ ምግብ ፍለጋ ዛሬ የጻን ልጅ ራሱ የሆነ ተቀብቶ ካገኘን እንበላለን። ስንሳን ጥሩ ስፓይሲ ነገር ከተቀባ
ስንት ሰዓት ነው አሁን? ስንት ሰዓት ነው? 12 ሰዓት ሆነ አልሆነም? 11 ሰዓት 11 ሰዓት ከምናምን ግን ጨልሟል። ኦልሬዲ 10 ሰዓት ሲል ነው የጨለመው እና ማንም የለም በቃ በዓል ነው። ሰው ቤቱ ነው የሚበላው፣ ቤቱ ነው የሚጠጣው እንጂ ለሌላ ጊዜ ለሐሙስ እንትን ነው አይደል? ሐሙስ በጣም የሚጠጡበት ቀን ነው አይደል? አዎ እንደገና ብዙ ነገር ክፍት ይሆናል። ገበያ ምናምን ሰው ውርውር ይላል። ነገ ደግሞ ቀውጢ ነው። ነገ ማታ ዓርብ ማታ ዩዋሊ ቀውጢ ነው። ለንደንም ትጨናነቃለች እኮ ሐሙስና ዓርብ በጣም መንገድ ምናምን ራሱ አይኖርም። ዊድ ሊጋል ነው? ሊጋል ነው አይደለም ግን ያው በየቦታው እሱን አይቼ እኮ ነው። ኦኬ እንትን ሊጋል ነው። ሲቢዲ ኦይል የሚባለው ከውስጡ የሚያወጡት ዘይት አለ። እሱ ፎር ሜዲካል ኬዝ። አዎ እንደገና ለእንትንም የሚጠጣም ብዙ ቦታ ለሪክሬሽን መጠቀም ትችላለህ። ሲቢዲ ኦይል አዎ ይፈቀዳል ይመስላል። ስለዚህ ቴክኒካሊ እንደዛ ከሆነ እኮ ይፈቀዳል። ማጨሱ ፈቅዶ ቅጠሉን ግን ሁለት አይነት ፕሮሰስ አታርገው። ሁለት አይነት ንጥረ ነገር አለው። በሰብስክሪፕሽን ብቻ የሚጠቀም አይደለም። ለሁለት ማሪዋና ውስጥ አይ ቲንክ ሲቢዲ እና ቲኤችሲ መሰለኝ ካልተሳሳትኩኝ። ያ ቲኤችሲ እና እሱኛው አይቻልም። ቲኤችሲ አይቻልም። ቲኤችሲ ነው ሃይ የሚያደርገው መሰለኝ። ኦኬ። ስለዚህ ወይሉ ለውጥም መጠቀም ትችላለህ። እኔ አላልኩም። በዊድ የተሰራው ትበልተህ ስለዚህ ኤደንብራችን ትመስላለች። አይ ክሊኒክ ነው አይገርም? አዎ ስታይሉ እንደዛ ነው። ብዙ ጊዜ እኮ ቸርቾች አሉ ከካስሎች አጠገብ። ረጅም ርቀት ሄዶ አረብሽ መኪናዋ እንግዲህ ተርፋል። ገብተዋል እዚህ ላይ ግን እሱ ምን ሆኖ ይሄ ድሮ በቃ የእንትኖቹ የቤተ መንግስት 4 ኪሎ እንደነበረው በቃ እንደዛ አይነት 4 ኪሎ እንደዚህ ሆኖ ከዛ ከስር ፈታዮቹ ቀጥቃጮቹ ምናምን የሚኖሩት ተመሳሳይ ስታይል ነው። እውነትህን የሚገርም ቦታ ነው። ጠዋት እስከ አይደል? በቀን በጣም ከቤታችሁ ሳትወጡ ብርድ ሳይጠብሳችሁ አንተ የምንደርስበት አይመስለኝም ይሄ ነገር ግን ነገ መተን እናየዋለን። አሁን እንደዚህ በማታ ካያችሁት፣ አሁን በቀን ደግሞ አሳያችኋለሁ። ነገ ሲነጋ አጓጉ አይደል? እንግዲህ እንብላ እና አብረን ከዛ ደግሞ ነገ ጠዋት ይቀጥላል። አሁን የሳውዝ አሜሪካ ስቴት ቤት ተንከራተን ያገኘ ነው። የሚገርማችሁ እንዳለ ጠባቂ ጋጋሪው አውጪው እንድን ግን ዘኪ ኤክስፒሪየንስ አለ። ከዚህ በፊት በልታለች፣ አሪፍ ነው ብሎ እንግዲህ ዛሬ
አመትም አልሆነም ማለት ነው። ሳይው እኮ ነው ስገባ ነው ኦኬ ባለፈው ላስት 2021 ዲሴምበር ላይ ማለት ነው። ኦኬ ወደ 4 ዓመት ግን ምንም አልተለወጠም። ደግሞ በደንብ ይህ እንትን በቶስት በማድረግ የሆነ መሰለኝ። ስቴክ በሚጠብሱበት ነው። የኔ ኢምፓናዳ የአንቺ ምንድን ነው? የሳውዝ አሜሪካ እንደ ሳምቡሳ አይነት ነው። ኦኬ ሳምቡሳ ስጋ ነው ውስጥ ያለው። ኦኬ ቅመሰው እኮ ቀምሰው። አንቺም ቀመሽ ጋር ትኩስ ነው። አንተ ያቃጥላል። ይሄን ብበለው ምንም ጋር ሊክብሬት አይደለም። ጠብሶን ያመጡት ባለብሩ ዳቦ ነው የሚለው ያረረው። ሲታይ እንደ ጸልይ ግን መጸለይ ልምድ ስለሆነ ጸልይና ለሞከረው ያው ደርሷል። ቺፕሱም አለ ስቴኩም አለ። ሚዲየም ሬር እስቲ ክፈተውና ፒንክ መሆን አለበት እኮ ትንሽ ከሚዲየም ሬር ወደ ሚዲየም ነው፣ ግን ሶፍት ነው ሲታይ ሶፍት ነው። እስቲ ደግሞ ስቃምሰው ግን ትንሽ ውሃ ነገር እስቲ እንዴት ነው? አሪፍ ነው ይመስላል። እስቲ እኔ ስቀምስ ነው ብዙ ነገር እንደ ፍላት አይረን አይደለም፣ ግን በጣም አሪፍ ነው። ሳይዙ ጥሩ ስለሆነ የፍላት አይረን ትንሽ ነው። ስለዚህ ግን አሪፍ ነው። ነስ ቦነፕቲ እንግዲህ ቤት ያፈራውም ብሉ። ያው በሬ መርጠው የጀመረው እዛ ጋ በሬ መርጬ ነው። ይሄ ምንድን ነው? ታናሽ ነው። ከታናሹ ነው ያስቆራል። እንግዲህ እንብላ በቃ። አሁን ካለቀ በኋላ ታሳያቸዋለህ።